ኢትዮጵያ ያላትን የተፈጥሮ ጸጋ ለማልማትና ለመስራት ምቹ መሆኑን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናግሯል። በወለጋ የተሰሩ ፕሮጀክቶች ለሰላም ቁርጠኛ የሆነ ማህበረሰብ ለልማት ከቆመ መሪ ጋር ሲገናኝ ለውጥ ማምጣት እንደሚቻል ያረጋገጠ መሆኑንም ገልጸዋል። ኢትዮጵያ ያላት የተፈጥሮ ጸጋ ለመስራት ዝግጁ የሆነ አመራር የአመራሩን መንገድ ተከትሎ አመራሩንም ጭምር ገፍቶ ወደ ልማትና ወደ ስራ መግባት የሚችል ህዝብ እስካለ ድረስ አገሪቱን በአጭር ጊዜ መለወጥ የሚቻል መሆኑን የሚያሳይ ነው። በተለይ አሁን በወለጋ በሁሉም ዞኖች ያደረግነው እንቅስቃሴ ለኔ በግሌ ወለጋ ብዙ ጊዜ ከልማት ጋር ሳይሆን ከጸጥታ ችግር ጋር ማያያዝ በጣም የተለመደ በሆነበት አንዳንዴ አሁን ሳስበው ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ ማስቸጋሪ ተደርጎ የሚሳልበት አካባቢ መጥተን በዚህ ደረጃ እጅግ በጣም ተስፋ ሰጪ የሚባል እንቅስቃሴ የታየበት ህዝቡም የታየውን እንቅስቃሴ ማድነቅ ብቻ ሳይሆን የበለጠ ጎልቶ እንዲወጣ የበለጠ እንዲጠናከር ለማድረግ ሙሉ ቁርጠኝነት ያሳየበት ሆኖ ስላየሁት በጣም ትልቅ ነገር ነው የተሰማኝ። በዛሬው ዕለት በወለጋ እውን የሆኑት ፕሮጀክቶች የአካባቢው ማህበረሰብ ተፈጥሮ የሰጠውን ጸጋ ተጠቅሞ ማልማት እንደሚችል ማረጋገጣቸውን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናግረዋል። ይህን አካባቢ በጣም ከረጅም ጊዜ በፊት በተወሰነ ደረጃ አውቀዋለሁ። ግን ብዙ ጊዜ ልማት ርቋቸዋል ተብሎ ከሚነገሩ አንዳንዱ አፍራሽ መልእክትም ለማስተላለፍ በሚፈልግበት ሰዓት ህግና ስርዓት የሌለበት አካባቢ ተደርጎ የሚቆጠር የነበረ ነው። በተግባር ግን ህዝቡ ተፈጥሮ የለገሰውን ጸጋ በራሱ ጉልበት በልጆቹ አመራር ጭምር አጠናክሮ ወደ ተሻለ ደረጃ ለማድረስ የሚንቀሳቀስበትና ትልቅ ተስፋ ያለበት አካባቢ ሆኖ ነው ያገኘሁት።